ቡዜ ታሰረች እንዴት ታሰረች የሚለውን በዚህ ቪዲዮ ላይ መነግራችሁናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ የሩታ ልጅ መጥፋቱን ሁላችንም እናውቃለን። በዚህ ላይም እንግዲህ ቀንደኛ ማለት ነው ቀንደኛ ልጁ እንዲሰረቅ ያደረገችው ልጁ እንዲጠፋ ያደረገችው ቡዜ ናት። ይሄ የሚዋሽ ነገር አይደለም። ለምን ብትሉ ቡዜ ናት እንደዚህ አይነት ነገሮችን የምታደርገው የዚህ ተንኮል ምናምን የምታስበው ቡዜ ናት። ግን በእድሜ ትልቅ በአስተሳሰብ ግን የህፃን ማለት ነው የ2 ዓመት ህፃን ልጅ ራሱ ይበልጣታል። ጸጉሯን ታንጨባራለች፣ ትመጣለች እኛ ላይ እዚህ እንትን ብላብን ትሄዳለች ማለት ነው። የሩታን ክፉ ነገር ያወራች የሩታን መጥፎ ነገር ሩታ መጥፎ ናት፣ ሩታ እንደዚህ ናት ብላ ሩታን ሰው እንዳይወዳት የምታደርገው ቡዜ ናት። ቡዜ ደግሞ የትልቅ ህፃን ብለናታል ማለት ነው። ቺ ጨበሬ ጸጉሯን ታንጨባራለች፣ ትመጣለች እኛ ላይ እዚህ እንትን ትልብናለች ማለት ነው። ሩተኛ እንቁን ትናገርብናለች። በዚህ ላይም እንግዲህ የሩትዬን ልጅ የወሰደችው ልዑሌን የወሰደችው ራሷ ናት ማለት ነው። በቃ ይሄ የሚዋሽ ነገር አይደለም። ልዑሌን የወሰደችው ማን ነው? ቡዜ ናት። አግታው ልጁን የወሰደችው ከነማጋ ከነ አብሬሽ ከነ ሄርሜላ ጋር ሆና ልጁን የወሰደችው እሷ ናት ማለት ነው። ይሄ ደግሞ ተገቢ አይደለም። እንደዚህ አይደረግም። የፈለገ ነገር ቢሆን እንደዚህ መደረግ የለበትም። ጥላቸው ከሩታ ጋር ነው እንጂ ከልዑሌ ጋር አይደለም ማለት ነው። እሷ ደግሞ ሩታ እኮ ምንም አላደረገቻትም። ሩታ ቡዜ ምንም አላደረገቻትም። ነገር ግን እሷ አውቃ በቃ አብሬሽ ጋር እንድትለያይ ከአብሬሽ ጋር እንዳትሆን ሩታ ከአብሬሽ ጋር ልጃቸው እንዳያሳድጉ የምታደርገው እሷ ናት። እሷ እኮ ትዳር አላት፣ ራሷ ትዳር አላት፣ ልጆች አላት፣ ለራሷ ቤቷ ታሞቃለች። ነገር ግን የነ ሩታን ቤት ታፈርሳለች ማለት ነው። ይሄ ደግሞ ተገቢ አይደለም። እንደዚህ አይደረግም። እውነት ለመናገር ከሆነ እንደዚህ የሚደረግ ነገር አይደለም ማለት ነው። በጣም የሚያሳፍር ነገር ነው። እንግዲህ በዚህ እድሜያ ተከብራ በምትቀመጥበት እድሜ የምታደርገው ማለት ነው። ይሄ ደግሞ ተገቢ አይደለም። እሷ መታሰር ብቻ ሳይሆን ሌላ ነገር ራሱ መደረስ አለበት። በቃ እሷ ማባረር ነው ራሱ ከዚህ ሀገር ማባረር ነው። ለምን ብትሉ እሷም ነገም እንደዚህ ነው ሌላ ሰውን እንደዚህ ታደርጋለች። ይሄ ደግሞ ተገቢ አይደለም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።